እንግዲህ ሄርሜላ ማለት ነው ቻዩ ማለት ነው። እንግዲህ ነፍሰ ጡር ነኝ እያልሽ ነው። እንግዲህ ሩታ ነፍሰ ጡር በነበረችበት ሰዓት ስታሳልፍ የነበረውን መከራና ስቃይ አንቺም እንግዲህ ያው እንደምታሳልፊ እርግጠኛ ነኝ። ያው ሰው የዘራውን ነው የሚያጭደው ይባል የለ አይነጋም መስሏት ቋቱ ምን አለችው ይባላል። እና ሄርሜላ ተብዬዋ ማለት ነው ቻዩ እንግዲህ ቻዩ ካሁኑ አንድ በይ አንድ ብለሽ ቁጣሪ። እንግዲህ ሩታ ስታሳልፍ የነበረውን ስቃይ መከራ በሆዷ ጽንስ ይዛ ያን ሁሉ ነገር የሆነችውን እንግዲህ አንቺም ልትሆኒው ነው ማለት ነው። ካሁኑ አንድ እያልሽ ነው፣ ጠብቂ መጨረሻሽን ብቻ እንግዲህ ያው ምናየው ይሆናል። እና እንግዲህ ማለት ነው የፍሬም ሩታንና አብርሽን አንድ ለማድረግ እንግዲህ እየለፋ እየደከመ እየጣረ ይገኛል። እንግዲህ ዴቭንም ለማሳመን ሁሉ እየሞከረ ነበረ። እንግዲህ ዴቭም ሩታን በጣም እንወዳታለን፣ ፈጣሪ ቢልና ቢሳካ አንድ ላይ ቢሆኑና ልጃቸውን ቢያሳድጉ ደስ ይለኛል ሲለው ነበረ እንግዲህ ማለት ነው። እናም እንግዲህ ሩታና አብርሽ ተመካክረው እንግዲህ ያው እርቅ ፈጥረው የለ። ስለዚህ ምሳ ምናምን አዘጋጅተው አብርሽን ለመጋበዝ ማለት ነው። እንግዲህ ያው የጠሩበት መንገድ አስደንጋጭ ነገር ቢሆንም ያው እነሱ ለመልካም ነገር አስበው ነበር እንግዲህ አብርሽ እንዲመጣ ያደረጉት። እንግዲህ የጠሩበት መንገድ ከባድ ነው። እንግዲህ ያው ትንሽ ችግር ተፈጥሯል እና ቶሎ ብለህ ድረስ ማለት እንግዲህ አስባችሁታል። አብርሽ ደግሞ እንግዲህ ያው ድንጉጥ ነው። እንግዲህ ያው መኪናውን እንዴት በፍጥነት እንደነዳሁ ብታይ እንትን ነበረ። እንዴት አርጌ በፍጥነት እያሽከረከርኩ ነው የመጣሁት፣ እንዴት እንደዚህ ትላለህ እያሉ ነበር ኤፍሬምን። እንግዲህ ፈጥኖ ቶሎ ብሎ ቤት በመግባት ምንድን ነው፣ ምን ተፈጥሮ ነው፣ ምን ሆናችሁ ነው፣ በሰላም ነው ወይ እያለ ነበረ። አይ ደህና ነው፣ ተረጋጋ፣ ምንም የተፈጠረ ነገር የለም፣ እንድትመጣ ብቻ ስለፈለግን ነው። እንዲመጣ ከፈለጋችሁ እንዴት በዚህ መንገድ ትጠሩኛላችሁ? እንዴት እንደዚህ ታደርጓላችሁ? እኔ እኮ ልዑል ምን ሆነ ምን ተፈጠረ ብዬ ነው ደንግጬ የመጣሁት። እንዴት እንደዚህ ታረጋለህ ኤፍሬም ሲለው፣ እንግዲህ ኤፍሬምም ፕራንክ ለማድረግ ፈልገን ነው ተረጋጋ ነበር ያለው። ከመቼ ወዲህ ነው እኔ እናንተ ፕራንክ ተደራርገን የምናውቀው? አንቺስ ብትሆኒ መቼ ነው ፕራንክ ተደራርገን የምናውቀው? እንዴት እንደታደርጋላችሁ እያለ ከነሱ ጋር ክርክር ሲያደርግ እንግዲህ ሄርሜላ ተብዬዋ እንግዲህ እንዲሁ እኮ ደቂቃ አልቆየም እኮ ማለት ነው። እግሩን ተከትላ ነው ዘው ብላ እየገባችሁ ማለት ዘው ብላ ገባች። እንዴት እንደዚህ ታደርጋለህ? ሚስት እኮ ነኝ የእሱን ልጅ በሆዴ ይዣለሁ አላለችም? ወጉ ደረሰ እኮ። ኧረ ወይኔ በላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ትረፍርፍ ይበል። አላህ ከክፉ ነገር ይጠብቃችሁ ይጠብቀን። ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬም እንግዲህ እንደተለመደው አጠር ባለ ቪዲዮ መጥቼላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ማለት ነው። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። እና ወደ ገደደው ልሂድላችሁ። እንግዲህ አብርሽ ማለት ነው ያው ሩታና የኤፍሬም እንግዲህ እያደረጉ ያለው ነገር ምንድነው? ወደ ሰላም መጥተው አብርሽን በፍቅር በጸባይ እንግዲህ ወደ ሩታ ማምጣት ነው እንግዲህ እንትን እያሉ ያሉት ማለት ነው። እንግዲህ የኤፍሬምን በተደጋጋሚ ያው እየተናገረ እየሰማ ነው እንግዲህ ሩታና አብርሽ መቼም ተለያይተው እንዲኖሩ አልፈልግም
እነሱ ሁለታቸው አንድ ላይ ሆነው ልጃቸውን እንዲያሳድጉ ፈልጋለሁ። ዛሬም ነገም ከሩታ ጎን ነኝ እያለ ነው እንግዲህ ኤፍሬም የሚገኘው ማለት ነው። እና እንግዲህ ያው ሰሞኑን እርቅ ስለፈጠርን ምሳ ምናምን አዘጋጅተናል፣ ቡና ምናምን እናፈላለን። አብርሽንም እንግዲህ ጠርተነዋል፣ ቶሎና ብለነዋል። እንግዲህ እየመጣ ነው እያሉ ነበር። እንግዲህ ቶሎ ብሎ ሩጦ የገባው ቤት ውስጥ ማለት ነው። እንግዲህ ደንግጦ በቃ ምንድን ነው ምን ተፈጥሮ ነው ነበር እንግዲህ ሲላቸው የነበረው። እነሱም ምንም የተፈጠረ ነገር እንደሌለ እንዲመጣ ስለፈለጉ ብቻ እንደሆነ የጠሩት ነበር እንግዲህ ሲነግሩት የነበረው። እንዴት ታዲያ እንዲመጣ ከፈለጋችሁ እንዴት በዚህ አይነት መንገድ ትጠሩኛላችሁ? እኔ እኮ ምን ተፈጠረ ልዑል ምን ሆነ ምን ሆናችሁ ነው ብዬ እኮ ነው ደንግጬ የመጣሁት። ኤፍሬም እንዴት እንደዚህ ታደርጋለህ እያለ እንግዲህ ሁለታቸውንም እየተናገረ ሳለ ሩታም እንግዲህ በቃ ይቅርታ አካበርከው እንጂ እኮ ይቀላል ነው የሚካበር ነገር አይደለም ይቅርታ እያለችው እንግዲህ በተደጋጋሚ ሶሪ እያለች እየጠየቀችው ነበረ። እናም እንግዲህ ያው የኤፍሬምም እንግዲህ በቃ እሺ ቀለል አድርገህ ይኸው እሺ ያው እንድትመጣ ስለፈለግን ነው በዚህ መንገድ የጠራንህ፣ እንደዛ ካልሆነ ቶሎ አትመጣም ብለን ስላሰብን ነው እያለው ሳለ እንግዲህ ሄርሜላ ተብዬዋ እንግዲህ ከየት መጣች ሳይባል እንደው እኔ ከሰማይ ወረደች እንዴ ነው ያልኩት። እንደው ቶሎ ብላ እግሩን ተከትላ ነው የገባችው ማለት ይቻላል። ብዙም ሳይቆይ ነው ቶሎ ብላ ዘው ብላ ገባች። ከዛም በኋላ እኔን እያታለልክ እኔን እየሸወርክ እሷን ለማግኘት እዚህ ትመጣለህ፣ እኔ ልጄን ማየት ፈልጋለሁ ብትል ልከለክል ነው እንዴ? ወይቼ ጉድ! ደግሞ ልጄ ላይ ነው እያለ ሊያስፈቅር ቆይቷል እንዴ? ካሁኑ እንደዚህ ብትለኝ አለች እኮ ፍቃድ ጠይቆ ምናምን በሷ ፍቃድ ልጁን እንዲጠይቅ ማለት ነው። እየመጣች ተኛ። ሀብታም እኮ ድሮም እኮ አሁን እሷ እኮ ማለት ነው እሷ እኮ በቃ ሀብታም ነች፣ ቤት በቃ ሁሉም ነገር ስላደረገችለት። አብርሽ ደግሞ እኮ ምን መሰላችሁ ስነግራችሁ ማለት ነው አብርሽ አስተያየቱን እንኳ እዩ እንትኑ ፎቶ ላይ እንትኑ ላይ ቪዲዮ ላይ ማለት ነው ሩታን ተክብሎ ሲይ ማለት ነው የፍቅር አስተያየት ነው የሚያየው ማለት ነው። ሩታን ሲይ ማለት ነው የፍቅር አስተያየት። እሷም ደግሞ በቃ ይሆናል አይደለ ሳቅ እያለች ማለት ነው ፈገግ እያለች ማለት ነው። እኔ የምር ነው የምላችሁ አብርሽ ማለት ነው ሄርሜላ ለገንዘብ ነው በቃ ሄርሜላ ገንዘብ አላት፣ የሚፈልገውን ነገር በቃ ይሄ ያስደስተዋል፣ ይሄ ያስፈልገዋል የምትለው ነገር እያደረገችለት ምናምን ስለሆነ ማለት ነው በዛ ነው እሷን እንትን እያላት ያለው እንጂ ከሄርሜላ ምንም አይነት ፍቅር የለውም ሲጀመር ማለት ነው። ሲጀመር እስቲ ሩታን እስቲ ከመጀመሪያ እስከ መጨረሻ እያንዳንዱ ቪዲዮ ላይ አስተያየቱ የእሷ ፈገግታ እሱን ስታይ ምናምን የተለየ እኮ ነው የተለየ ማለት ነው። እንዲህ ከገንዘብ እኮ ፍቅር ይበልጣል። ፍቅር ማለት ነው ፍቅር አይሻ አይደለ ከሩታ ጋር ፍቅር ነው ያለው አብርሽ ማለት ነው ሩታን ስለሚወዳት ስለሚያፈቅራት። አንቺ ደግሞ በገንዘብ ገና ገንዘብ ስላለሽ ብቻ በገንዘብ በቃ ግድ የራሴ ካላደረኩት ብለሽ እየተፍጨረጨርሽ ነው ያለሽው። እየተፍጨረጨርሽ ማለት ነው። እኔ ስለምወድና ስለማፈቅር ነው። እኔ ወድሃለሁ፣ አፈቅርሃለሁ፣ ግን እንዴት እንደዚህ ታደርገኛለህ ምናምን ደግሞ አለች። ሚስቱ ነኝ የሱን ልጅ ነው በሆዴ ያስኩት። እኛ ሳናቅ ተጋባችሁ እንዴ? ተጋባችሁ? መቼም ተመልካቾቻችሁ ደጋፊ ነን ምናምን የሚሉት ሽማግሌ ላክ አብርሽ ምናምን እያሉ ነው። እኔ ግርም ይሉኛል። ሽማግሌ በፍጥነት ይላክ፣ ሽማግሌ ላክ አብርሃም ዛሬ ነገ ሳይል ምናምን ይላሉ ደግሞ ማለት ነው። ወይኔ 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 እንደው ገና ማለት ነው የአብርሽ ጓደኞች እዚህ ጋር አድናቂ ነን ደጋፊ ነን የምትሉ ማለት ነው ገና እኔ እንጃ ልብሳችሁን ትጥላላችሁ። ሩታና አብርሽ ኤፍሬም እንደሚለው አንድ ላይ ሆነው ልጃቸውን
ሲያሳድጉ ሌላም ልጅ ተወልዶ ታያላችሁ። ጠብቁ ጠብቁ ማለት ነው። ጠብቁ ብሏል ኤፍሬም። ይሳካን፣ ሁሉም ነገር እንደነበረው ይሆናል ብሏል። ደግሞ ይሆናል፣ አይታወቅም። ምን ለፈጣሪ እኮ አይሳናውም እና ማለት ነው። ልጅ ያላባት እንዲያድግ የምትፈልጉ ሰዎች እንደው እኔ እንጃ ነገ ፈጣሪ ብሎ ሩታና አብርሽ ታርቀው ልጃቸውን በጋራ ሆነው አንድ ላይ ሆነው እያዝናኑ ምን እያሉ አንድ ላይ ሆነው ታዋቸዋላችሁ። የዛን ጊዜ እንግዲህ ያው በረኪናም ትጠጡ ከሆነ እናያችኋለን ማለት ነው።